ወይዘሮ ሄለን ኤልሹ ቤት ውስጥ እንደሌለች ስታውቅ በጣም ደነገጠች። እንዳለ ሙሉ ቤተሰቡ ተደናግጧል። እንግዲህ ኤልሹ የት እንዳለች አይታወቅም። ቀደም ሲል ከአዶኒ ጋር ተያይዘው ከቤት ወጥተው ነበረ። እንግዲህ በዚህን ሰዓት ቤት ማንም ስላልነበረ ማንም ሰው አላያቸውም ነበር። ወይዘሮ ሄለን ከሄደችበት ቦታ ስትመለስ እንግዲህ ኤልሹ በሩን መክፈት አለባት ብላ በሩን ስታንኳኳ ማንም የሚከፍት ሰው አልነበረም። እንግዲህ ስለዚህ በጉልበት ከፍተን መግባት አለብን ብለው ቤሉልና ወይዘሮ ሄለን ሆነው በሩን በኃይል እንደ መክፈት ሲሞክሩ እንግዲህ በሩ አልተዘጋም ነበረ፣ ክፍት ነበር። ተከፈተ ማለት ነው። እንግዲህ በዚህ ሰዓት ወይዘሮ ሄለን ወደ ውስጥ ስትገባ ኤልሹ ክፍሏ ውስጥ አልነበረችም። በዚህ ሰዓት በጣም ደነገጠች። እንግዲህ ቀደም ሲል ቤሉል ምናልባት ራሷን አንድ ነገር እንዳታደርግ ብሎ ለወይዘሮ ሄለን ማስጠንቀቂያ እየነገራት ነበረ ማለት ነው። በዚህ ሰዓት ወይዘሮ ሄለን ኤልሹ ምንም ነገር ቢፈጠር ራሷን እንደማትጎዳ ራሷ ላይ የሆነ ጉዳት እንደማታደርስ ለቤሉል እየነገረችው ነበረ ማለት ነው። ቤሉልም እንግዲህ ያደረገችው ነገር በጣም ከባድ ስለሆነ እኛ ደግሞ በጣም ስላስጨነቅናት ምናልባት የሆነ ነገር እንዳትሆን ብሎ ፈርቶ ነበር ማለት ነው። እንግዲህ በዚህ ሰዓት ክፍሏ ሲያጧት በጣም ደንግጠው ስልክም እየደወሉ ሲሞክሩ ማንም ሰው አየን የሚላቸው አልነበረም። እንግዲህ በዚህ ሰዓት አንድ የሚያውቁት የኤልሹ ጓደኛ ጆ ነበረ ማለት ነው። ጆንም ደግሞ ስልክ ቁጥሩን ስለማያውቁት እንዴት አግኝተው መጠየቅ እንዳለባቸው እያሰቡ እንግዲህ ይህንን ደግሞ በዚህ ሰዓት እንግዲህ ኑኑዬ ቤት ውስጥ በተደጋጋሚ ሲመጣ ታየው ስለነበረ ምናልባት የምታውቂው ነገር አለ ወይ ስለሱ ብላ ወይዘሮ ሄለን ስለ ጆ ስትጠይቃት አዎ እኔ ጋር ስልክ ቁጥሩ አለ ብላ ስልክ ቁጥሩን ለወይዘሮ ሄለን ስትሰጣት በዚህ ሰዓት ቤሉል በጣም ተናደደ። ስልክ ቁጥሩ እንዴት ሊኖርሽ ቻለ? እንዴት ስልክ ቁጥሩን አገኘሽው? በማለት ኑኑዬን ይጠይቃታል ማለት ነው። እንግዲህ በዚህ አጋጣሚ ስልክ ቁጥሩን እንዴት እንዳወቀችው ትነግረዋለች ማለት ነው። ነገር ግን ቤሉል የሆነ ግንኙነት እንዳላቸው ከሱ ጋርም በተደጋጋሚ አይቷት ስለነበረ በዛ ላይ ደግሞ እሱንም የደበደቡት በኑኑ ምክንያት እንደሆነ በደንብ ስለሚያውቅ ስልክ ቁጥሩ እንዳላት ሲያውቅ ደግሞ የሆነ ግንኙነት እንዳላቸው ተጠራጠረ ማለት ነው። እንግዲህ በዚህ ሰዓት ወይዘሮ ሄለን አሁን የሱ ስልክ ቁጥር ኑኑ መገኘት ነው የሚያሳስብህ ወይስ ደግሞ የእህትህ መጥፋት ነው ብላ ከወይዘሮ ሄለን ጋር ደግሞ ቤሉልና ወይዘሮ ሄለን ትልቅ ግብግብ ውስጥ ይገባሉ ማለት ነው። እንግዲህ አሁን ላይ ቤተሰቡ እንዳለ በጣም ጭንቀት ላይ ነው ማለት ነው ያለው። ኤልሹም ስልኳን አጥፍታለች። አዶኒም ደግሞ ስለሷ ምንም ነገር እንዳይናገር ስላስጠነቀቀችው ምንም ነገር አልተናገረም ማለት ነው። እንግዲህ ጆም ሲጠየቅ የእሱን እርዳታ ፈልጋ እንደነበር ነገር ግን እሱ በሰዓቱ ሊረዳት እንዳልቻለም ጭምር ይናገራል ማለት ነው። እንግዲህ በዚህ ሰዓት ወይዘሮ ሄለን ልጇ ኤልሹ እንኳን ጠፍታ ተንኮል ማሰቧን አልተወችም ማለት ነው። ምን አሰበች? ኑኑንና ጆን በማቀራረብ ቤሉልን ማስቀናት እንዳለባት። እንግዲህ ኑኑ የጆ ስልክ ቁጥር አላት። ስለዚህ ከዚህ ቀደም ትንሽም ቢሆን መቼም ስልክ ቁጥር እስከ መቀያየር ድረስ ተደረሱ ግንኙነት እንዳላቸው ጠርጥራለች ማለት ነው። ስለዚህ ይህንን ግንኙነታቸውን አጠናክራ ጆና ኑኑዬ አንድ ጋር እንዲሆኑ አድርጋ ቤሉል ከኑኑ እንዲርቅ ማድረግ እንዳለባት ታስባለች ማለት ነው። በሌላ በኩል ደግሞ ኤልሹ ምን ታስባለች? አሁን ላይ ያለችው እነ አዶኒ ቤት ነው። ወይዘሮ ሄለን ደግሞ ከነ አዶኒ ቤት ትልቅ ፋይል እንዲመጣላት ትፈልግ ነበረ። ከዚህ ቀደም ኤልሹ ከዛ እነ አዶኒ ቤት ሄዳ ፋይሉን እንድታመጣላት ጠይቃት ነበረ ማለት ነው። ይህንን ፋይል ደግሞ ስታመጣ ማንም ሰው ማያውቅ እንደሌለበት እና በድብቅ እንደሆነ ለእሷ ደግሞ ይህ ፋይል በጣም አስፈላጊና ወሳኝ እንደሆነ ነግራት ነበረ ማለት ነው። ስለዚህ ይህንን ፋይል ባገኘው ምናልባት እናቴ ይቅርታ ታደርግልኛለች፣ ወንድሜ ደግሞ እኔን ምንም እንዳያደርገኝ ማድረግ ትችላለች በማለት ያንን ፋይል ከነ አዶኒ ቤት ፈልጋ ማግኘት እንዳለባት እና ይህንን ፋይል ይዛ ከእናቷ ጋር መደራደር እንዳለባት ታስባለች ማለት ነው። እንግዲህ ኤልሹ በጣም ክፉ ናት ማለት ነው። ልክ እንደ እናቷ የሆነ ተንኮል ታስባለች ማለት ነው። ልክ እንደዚህ አይነት ጭንቀትም ላይ ሆና እንዴት ሆና ከእናቷ ጋር መታረቅ እና እዛ ቤት መመለስ እንዳለባት እያሰበች ነበር። በዚህ ሰዓት ነው ይህ ሀሳብ የመጣላት ማለት ነው። እንግዲህ ፋይሉን ፈልጋ ካገኘችው ይህንን ፋይል ለእናቷ በመስጠትና እሷ ደግሞ ይቅርታ እንድታደርግላት በማድረግ ልትደራደራት አስባለች ማለት ነው። እውነት ፋይሉን እንዳሰበችው ታገኘው ይሆን ወይስ ደግሞ
ምንም ነገር ሳታገኝ ትቀር ይሆን? ሌላው ደግሞ እንግዲህ መሰረት ናት። መሰረት እዛ ቤት አሁን ላይ የአዳር ስራ ጀምራለች ማለት ነው። እንግዲህ መሰረት በጣም ለቤተሰቦቿ ያላት ኃላፊነት በጣም ከባድ ነው። ቀን እነ ወይዘሮ ሄለን ቤት ስትሰራ ውላ ማታ ሲመሽ ደግሞ ውጭ ላይ ወጥታ ትሰራለች ማለት ነው። በዚህ ሰዓት እንግዲህ አይንዬ ይሄ ነገር በጣም ከባድ እንደሆነ ከተያዘችም ደግሞ ትልቅ ችግር እንደሆነ ይህ እንደዚህ ቢቀርባት እየነገረቻት ነበረ ማለት ነው። ነገር ግን እዚህ ቤት ከመኖር ይልቅ ውጪ ጎዳና ላይ ማደር በጣም ቀላል ነው፣ በጣም ይሻላል እያለች ለአይንዬ ስትነግራት ነበር። አይንዬ በዚህ ሰዓት የተረዳችው ነገር ምንድን ነው? በቃ የሆነ የተከፋችው ነገር እንዳለ የሆነችው ነገር የሆነ ሰው ተናግሮ እንዳስቀየማት ነው የተረዳችው። መሰረት ግን ምንም እንዳልሆነች እና ማንም ሰው ተናግሮ እንዳላስቀየማት ነው ስትናገር የነበረችው ማለት ነው። እንግዲህ አዳሯን ውጭ ላይ ሰርታ በምታገኘው ገንዘብ ቤት ተከራይታ ቤተሰቦቿን ከዛ ቤት ማስወጣት እንዳለባት ነው እንግዲህ መሰረት ሀሳቧ ማለት ነው። እንግዲህ ወይዘሮ ሄለን አንድ ቀን የመጀመሪያ ቀን ስትወጣ ይዛት ነበረ። እሷ የሚያሰበችው ምናልባት ውጭ ላይ ከወንድ ጋር ተቀጣጥራ ሊሆን ይችላል ብላ ነው ያሰበችው። ነገር ግን አሁን ላይ በተደጋጋሚ ምናልባት ስትወጣ የሆነ ሰው ቢያያት ምን እንደሚፈጠር በጣም ከባድ ነው ማለት ነው። እንግዲህ መሰረት አሁን ላይ ከባድ ሁኔታ ላይ ነው ያለችው። በዛ ላይ ደግሞ ቴዲም ሲደውልላት ስልክ እያነሳችለት አይደለም። ምክንያቱም እሱ ከወይዘሮ ሄለን ጋር እንደሚሰራ ነው ያወቀችው። ምናልባት አምነው ተቀብለው ነበረ። ነገር ግን ከወይዘሮ ሄለን ጋር ሲያወሩ ለእሷ መርዝ ሰጥቷት እንደነበረ በጣም የተለያዩ ነገሮችን ሲያወሩ ስለሰማች እሷን እያታለላት እና እያጭበረበራት እንደሆነ ነው የተረዳችው ማለት ነው። ስለዚህ ከቴዲ ጋር በጭራሽ መሆን እንደሌለባት ነው ስታስብ የነበረው ማለት ነው። እንግዲህ መሰረት እንዳሰበችው ተሳክቶላት ምናልባትም ሰርታ በምታገኘው ገንዘብ ከዛ ቤት ሊወጡ ይችላሉ። ግን መሰረት በማታ እየወጣች ምን የምትሰራ ይመስላችኋል? ማለት እንግዲህ የአዳር ጽዳት ምን አይነት ስራ ነው ብላችሁ ታስባላችሁ? እንግዲህ በጣም ከባድ ነው። መሰረት አሁን ላይ በህይወቷ ላይ በጣም ትልቅ ውሳኔ እየወሰነች እና ራሷን ትልቅ አደጋ ውስጥ እየከተተች ነው የሚመስለኝ ማለት ነው። እንግዲህ በማታ ወጥታ ውጭ ላይ ስራ መስራት ማለት በጣም ከባድ ነው። የምትሰራውም ስራ ምን እንደሆነ አይታወቅም ማለት ነው። ሌላው እንግዲህ የቤሉልና የኑኑዬ ፍቅር ነው። የቤሉልና የኑኑዬ ፍቅር እንግዲህ በጣም ጥሩ ሁኔታ ላይ ነው ያለው። አዶኒ ደግሞ ምን እያሰበ እንደሆነ ለጊዜው አይታወቅም ማለት ነው። ምክንያቱም እንግዲህ ኑኑዬን በባለፈው ክፍል ላይ ከፊቱ እጇን ይዞ ነው ቤሉል የሄደው ማለት ነው። በዚህ ሰዓት እንግዲህ አዶኒ በጣም ተናዶ ነበር። እስካሁን ግን ምንም ያለው ነገር ያደረገውም ነገር የለም። ግን ምን አስቦ ነው ዝም ያለው? እና በትላንትናው ክፍል ላይ እንግዲህ ኑኑዬና ቤሉል በጣም ጥሩ ጊዜ እያሳለፉ ነበረ። ፍቅራቸውን እየተገላለጹ ነበረ ማለት ነው። እንግዲህ ወይዘሮ ሄለንም አይታቸዋለች። እኔን አታለለች ማለት ነው። ከእሱ ጋር ምንም አይነት ግንኙነት አይኖረኝም ብላ እኔን አታለለች ማለት ነው እያለች በኑኑ በጣም ተናዳባት እና እስከ መጨረሻው ድረስም ልታስወግዳት እንደምትችል እየተናገረች ነበር ማለት ነው። ኑኑም አሁን ላይ በጣም ትልቅ አደጋ ውስጥ ነው ያለችው። ወይዘሮ ሄለን አይን ውስጥ ገብታለች ማለት ነው። ቤሉልም ደግሞ ከሱ ጋር እስከሆነች ድረስ ምንም አይነት ነገር እንደማይደርስባት እና ምንም እንደማትሆን እንደሚጠብቃትም እየተናገረ ነበር። እንግዲህ በኑኑ ምክንያት ቤሉል እና ወይዘሮ ሄለን ትልቅ ጦርነት ውስጥ ይገባሉ። ቤሉል በነገራችን ላይ በጣም አስተዋይ እና ካልደረሱበት የማይደርስ ነው ማለት እንግዲህ ያንን የኑኑዬ የክስ ወረቀት እንኳን እንደመጣ ይህ ህጋዊ አሰራር አይደለም ብሎ ወይዘሮ ሄለንን ሲያስፈጥጣት ነበር ማለት ነው። እና ነገሮች ላይ በጣም ማስተዋል የተሞላበት ነገር ነው የሚያደርገው። እና ወይዘሮ ሄለንም እንግዲህ ጥያቄ ሲያበዛባት ጥለው ነበር የሄደችው። ስለዚህ በዛን ሰዓት እንግዲህ ቤሉል የሆነ ነገር ጠርጥሯል። እና ኑኑዬም ደግሞ ምንም ነገር እንደማትሆን እና እንደሚጠብቃት ነገሮችን እንደሚያጣራ እየነገራት ነበረ። እንግዲህ ቤሉል በዚሁ ከቀጠለ ምናልባትም ሁሉንም ነገር ሊደርስበት እና የወይዘሮ ሄለንም ተንኮል በዚሁ አጋጣሚ ሊያጋልጠው ወይም ደግሞ ሊደርስበት ይችላል። የኑኑን ነገር ከያዘው እና ትኩረት ካደረገበት በዚሁ ላይ የወይዘሮ ሄለን እጅ ስላለበት እንዳለ ተንኮሏን እና ሴራዋን ሁሉ ሊደርስበት ይችላል ማለት ነው። ውድ የእንግዳ ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ለሆናችሁ በጣም ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ብዝዝት ይበል። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። እንግዲህ እንግዳ ድራማ ከበፊቱ አሁን በጣም እያስደመመ እና በጣም አጓጊ የሆነ እየመጣ ነው።
ቀጣይ ደግሞ ምን እንደሚፈጠር አብረን የምናይ ይሆናል።